ትምህርት ቤት ስትቀላቀል ነው ያወቅኳት። ያው አዲስ ተማሪ ስለሆነች ላስለምዳት ብዬ ነው። ደግሞ አንተም ደስ ትላለህ። ኧረ እባክሽ እውነት ይገርምሻል። አንዳንድ ሰዎች ዋጋ አይገባቸውም ለዛ እና እኔ ገባኛላ። ስልክ እንለዋወጥ ይቻላል እንዴ? በሚገባ እንደውም በጣም ደስ ነው የሚለኝ። ስልክሽን ጻፊ። እሱ ግን ዝም ብለሽ ነው ባለፈው ያካበድሽው። ቀለል ያለ ሰው ነው። ኧረ እባክሽ አካበድኩ? ያው በትንሹ። ምን ነው ቆንጆ? በቅድም ሳይ ስለተመቸኝ ስልክን ጠይቄት ነበረ። ያው እሷ ግን ከለከለች። ኧረ እባክሽ ምንም አስቤ አይደለም። እሺ አንተን ጠይቄ እሰጣለሁ ብዬ ነው። እንዴ ታዲያ ምን ነው አልጠየቅሽኝ? ማለት ምን ማለት ነው? ኑኑ ምን ሆነች? እኔም ለአንቺ ቅርብ ስለሆነች የነገረችሽ መስሎኝ ነበር። ኑኑ እርጉዝ ናት። ምን እርጉዝ ናት ስትል? እንዴት ነው እርጉዝ የምትሆነው? እንግዲህ ራሷ ናት በአንደበቷ እንደዛ ብላ ነገረች። ወንድሜ ግን እርግጠኛ ነህ እንደዛ ብላለች? ቆይ እሺ መቼ ነው ያለች? ማለት ለእኔ እንዴት አልነገረችኝም? ምናልባት ስላልተገናኛችሁ ይሆናል፣ ወይም ደግሞ ፈርታ ይሆናል ያልነገረች። ለእኔም የነገረችኝ ልጁን ለማስወረድ ብር እንድሰጣት ነው። እውነት እንደዛ አለች እንዴ? ቆይ እንዴት እንደዚህ ይሆናል? ምናልባት ለእኔ ብላ ይሆን እንዴ? ሊሳ ቅድም ታናገር ፈልገሽ ነበር ነግረኝ ነበር። ወንድሜ አንዴ ብቻችን ትሆናለህ? እሺ እንዴት ነው አሁን? ተረጋጋሽ? ተረጋግቻለሁ። እሺ በቃ ወሩ ቻው። ልታናግሪኝ የሚፈለግሽው ነገር ስለ ፍቅር ነው? ምን ያደረገችሽ ነው? የቴዲ ሰራዎች አሁን ላይ ማለት ነው እየተጋለጡ መጥተዋል። ምክንያቱም እያንዳንዱ ነገር ይብን ራሱ ቤቲ እያንዳንዱ ቴዲ ማን እንደሆነ አሁን ላይ በግልጽ የምታውቅበት ነው። ፍቅሬ ፍቅሬ እያለች የምጥረው ማለት ነው። ሁልጊዜ ተንከብክባ እየሄደች አስለቅሶ የሚመልሳት ቤቲ አሁን ላይ እንግዲህ ለሱ ልሰማ ነው ማለት ነው። ከሰማች ነው በነገራችን ላይ አሁንም መሲ የምትላትን ነገር ከሰማች ነው ማለት ነው። ግን ደግሞ ከዚህ በፊትም ሊዛ በጣም ደጋግማ ነግራታለች። እንደዚህ አትንገብገቢ፣ ለወንድ ልጅ እንደዚህ አትሆኝ፣ ለምንድን ነው ቆፍጠን የማትይው እያለች ነበር። ሊዛም እንደዚህ ሆነች። በነገራችን ላይ ያው ፍቅር በራስ ሲሆን ከባድ ነው የሚሆነው እንጂ ሊዛም ራሱ በጣም ብዙ ነገሮች ትመክራት ነበረ። ቴዲ ያውቃል ዙራ ማለት ነው ቤቲ እንደምደውልለት እና እንደገና ደግሞ ፈልገው እንደምትሄድ በደንብ ያውቃል ማለት ነው። እና ይብን ራሱ ሀና አልቅሳ ስትመለስ ልክ ወዲያውኑ ስትደውልለት ሊዛነች እንግዲህ የደወለች። ምክንያቱም እየሳቀች መጣ። እንዴት እያስለቀስክ ትልካታለህ? ምንድነው? ምን አይነት ባለይ ነህ? እያለችው አንቺ ደግሞ ማነሽ እያለ ማለት ነው። በመጀመሪያ ስልኩን ሲያነሳ እንደምትደውይ እኮ አውቅ ነበር ለትንሽ ጊዜ እኮ ነው ያኮረፍሽው እንጂ በእርግጠኝነት ያው እንደምትወጂኝ እንደምታፈቅሪኝ አውቃለሁኝ ብሏታል ማለት ነው። እና ከዛ አንጻር ነበረ እንግዲህ ሊዛ እየተሳደበችው ማለት ነው። እና የእሷን ልብ ስለሚያውቀው ተመልሳ ስለምትሄድ ይቅርታ በቃ እሱ ደግሞ ሰበብ አያጣም። ያው ታውቃላችሁ ቴዲ በጣም ነው የሚያሳምነው ማለት ነው። እና እያንዳንዱን ነገር እንትን ሲላት እሷ ደግሞ መልሳ ትሄዳለች ማለት ነው። እንደዚሁ መልሶ ደግሞ አስለቅሶ ይልካታል ማለት ነው። አሁን ላይ ግን በግልጽ ስለ እሱ ጉዳይ በደንብ የምትረዳበት እንግዲህ መሲ በደንብ ትነግራታለች ማለት ነው። ሲቀጥል ደግሞ አሁን ላይ ኤልሹ እጅግ በጣም በቅናት ሰፍሰፍ ብላለች። በነገራችን ላይ አንዳንዴ በቃ በመጀመሪያ አልፈልግም ብለን ከዛ በኋላ የሆነ ሰው ሲያነሳው ማለት ነው የሆነ የምንናደደው የምንቃጠለው ነገር አለ ማለት ነው። እና ኤልሹ እንደዛ ነው የሆነችው በነገራችን ላይ እውነት ለመናገር ማለት ነው። ምክንያቱም እጆን በጣም አፍቃሪ ልጅ ነው በነገራችን ላይ ማለት ነው። እና ብዙ ነገሮችን ትምህርቱን ትቶ ሁሉ ነገሩን ትቶ ኤልሹ ጋር ተከትሏት ነበር። ኤልሹ አዶኒን ነበር የምታፈቅረው የምትወደው ማለት ነው። እና የአዶኒን ፍቅር እንትን ለማለት ለመርሳት ወይንም ደግሞ ጊዜ ለማሳለፍ ከአዶኒ ጋር ስለማትችል
ከጆን ጋር አብራ ታሳልፍ ነበር ማለት ነው። ጆን ደግሞ ከልቡ ወዷት አፍቅሯት ነበረ እና በዚያን ሰዓት እሷ እየተሳለቀችበት ነበረ ማለት እያስመሰለች ነበረ። ሳትወደው እንደሚወደው ምናምን ነገር እየሆነች እያስመሰለችበት ነበር ማለት ነው። ጆን ደግሞ ከልቡ ነበር የቀረባት፣ ወዷት አፍቅሯት ትምህርትን ሁሉ ለእሷ ብሎ ትቶ እሷ በምትሄድበት እየሄደ ማለት ነው። እሷን ለማዝናናት እሷን ለማስደሰት በጣም ይተጋ ነበረ ማለት ነው። በመጨረሻው በቃ እንደማትወደው እንደማታፈቅረው ሲረዳ ነው በጣም ተስፋ ራሱ የቆረጠ ማለት ነው። እና እንደዚያም ሆኖ ግን ስለሚወዳ ስለሚያፈቅራት እንድትጎዳ ስለማይፈልግ እስካሁን ማለት ነው ከእናቷ ጋር ሆኖ በሚሰራበት ጊዜም ይብን ራሱ ኤልሹ እንድትጎዳ የሆነ በቃ እንድትከፋ በፍጹም አይፈልግም ማለት ነው። እና አሁንም ከጎኗ አራቀም ማለት ነው። እና አሁን ላይ ግን ያው ደግማ ደጋግማ ኤልሹ ጆንን እንደማትወደውና እንደማታፈቅረው በግልጽ ተናግራለች ማለት ነው። እና አሁን ላይ ጓደኛዋ ደግሞ በጣም ደስ የሚል የሚመች ልጅ ነው። ስለዚህ ስልኩን ስጪኝ ብላ ከዚህ በፊት ጠይቃት ነበረ። ግን ደግሞ ኤልሹ ስልኮን የጆንን ስልክ አልሰጠችም ነበረ ማለት ነው። እና አሁን ላይ እንግዲህ ልጁን ጥሪውና እስኪ እንገናኝ እኛም አብረን ፈታ እንበል ብላት ነበር ጓደኛዋ። ስለዚህ ጆን መጣ። ከጆን ጋር በጣም ተግባቡ ልጅቷ ጋር ምናምን ነገር። ልጅቷ ልክ እንደ ጆን ፈታ ያለች ነች ምናምን ነገር፣ ጭንቅ የለባትም ማለት ነው። እና በጣም ፈታ የምትል ልጅ ነች። የት ነው የተገናኛችሁት በማለት ቅርብ ሰዓት ነው፣ አዲሱ ትምህርት ቤት ነው ኤልሹን የተዋወቅኳት በማለት እንግዲህ እና በጣም ደስ እንደምትልም እንደምታምርም እንግዲህ በኤልሹ ፊት ለፊት ነግሯታል ማለት ነው። ልጅቷም እጅግ በጣም አንተም ደስ የምትል ቀለል ያልክ ልጅ ነህ። ከዚህ በፊት ግን ኤልሹ ስትናገረኝ የሆነ በቃ ከበድ የምትል መስሎ የነበረ፣ ግን ደግሞ አይደለህም ቀለል ያልክ ልጅ ነህ ትጫወታለህ በማለት አይደል እና ምርጥ ልጅ ነው ምናምን፣ አንዳንዶቹ ዋጋችን አይገባቸውም በማለት እንግዲህ ስለ ኤልሹ ነካ ሲያደርጋት ነበረ። ምን ለማለት ፈልጋችሁ ነው እናንተ እንደምታወሩት እያለች እንግዲህ ኤልሹን በቁጣ ስትመልስ ነበረ ማለት ነው። ብቻ ግን አንዳንዴ በቃ ለዛን ሰው ማለት ጎርተነው ወይንም ደግሞ አልፈልግም ብለነው ማለት ነው። ያ ሰው ለእኛ ጥሩ እያሰበ ምናምን ነገር ከዛ ሌላ ሰው ደግሞ ሲያነሰው የሆነ የምንናደደው የምንቃጠለው ነገር አለና ኤልሹም ልክ እንደዛ ነው። ሰው የጣለውን ሰው ሌላ ሰው ሲያነሳ አይወድም እንደሚባለው ማለት ነው። ብቻ ግን በጣም ነበረ ኤልሹ የገረመች ማለት ነው። እና አሁን ላይ ማለት ነው በነገራችን ላይ እንግዲህ ወይዘሮ ሄለን እስር ቤት ገብታለች። ሲቀጥል ደግሞ ቴዲ እንግዲህ ወይዘሮ ሄለን የምትፈልገው ነገር ምንድን ነው? አንድና አንድ ከዛ ቤት ውስጥ ልጇን እንደምንም አድርጋ ልጇን ከቴዲ ጋር ማድረግ ነው ማለት ነው። ምክንያቱም ኤልሹ የቴዲ ልጅ ነች ብላ ስለምታምን ኤልሹን ከቴዲ ጋር እንድትኖር ለቴዲ ነግረው ነበረ ማለት ነው። ልጄን እልካታለሁ፣ ልብሶቿን ምናምን ይዛ ትመጣለች። ስለዚህ ከአንተ ጋር ትቀመጥ ወይንም ደግሞ ከአንተ ጋር ትሁን። ሲቀጥል ደግሞ ያስቀመጥኩልን ወረቀት አንብበው ብላ በግልጽ እንግዲህ ለኤልሹ ልካታለች ማለት ነው። ያው ለቀጥታ ለቴዲ ባትናገርም ለኤልሹ ነግረዋለች ማለት ነው። ኤልሹም ቀጥታ ቴዲ ጋር በመሄድ ያው እማዬ ከዚህ በፊት የሰጠሁህን ወረቀት አሁን ላይ ማንበብ ትችላለህ ብላለች በማለት እንግዲህ ቴዲን ትነግረዋለች። ቴዲም አስታወሰ ያንን ወረቀት መቼ እንደሰጠችው እንግዲህ ወይዘሮ ሄለን አስታውሶ ወረቀቱን ለማንበብ ፈልጎት ነበረ። ግን ደግሞ ቢፈልገው ወረቀቱን ሊያገኘው አልቻለም ማለት ነው። ወረቀቱ ከማን ጋር ነው? ከመሲ ጋር ነው ማለት ነው። መሲ ያንን ወረቀት ካገኘች ካነበበች በኋላ ነው ነገሮቹ እንደዛ እየተተረማመሰው ማለት ነው። ስለዚህ እንግዲህ ያንን ወረቀት እንግዲህ ቴዲ አንብቦት ቢሆን ኤልሹ የእሱ ልጅ እንደሆነች የሚረዳበት ስለነበር፣ ሲቀጥል ደግሞ ኤልሹ ከሱ ጋር ብትሆን ወይዘሮ ሄለንም ያው አባቷ ስለሆነ ምንም ነገር አይሆንም ይንከባከባታል ከሚል አንጻር ነው። ግን ደግሞ የቴዲ ትክክለኛ ልጁ ማለት ነው ወይንም ደግሞ የወይዘሮ ሄለን ትክክለኛ ልጇ ራሷ ኑኑ ነች ማለት ነው። በነገራችን ላይ አሁን ላይ እንግዲህ ቴዲ ለኑኑ ስልክ ደውሎላታል ማለት ነው። እንዴት እንዳመጣ ባይታወቅም ብቻ ግን ለኑኑ ስልክ ደውሏል። ለኑኑ ስልክ ደውሎ ለመሲ ስልክ እንደደወልኩልሽ ለማንም እንድትናገሪ አልፈልግም፣ ግን እኔ እና አንቺ መገናኘት አለብን
በቃ እህትሽና እኔ በትንሽ ነገር ነበር የተጣላ ነው። ስለዚህ ከእህትሽ ጋር እንድታስታርቅኝ እፈልጋለሁኝ። ሲቀጥል ደግሞ በጣም ጥሩ ነገር ላንቺ የምነግርሽ ነገር አለኝ በማለት እንግዲህ ቴዲ ኑኑን ቀጥሯታል ማለት ነው። በነገራችን ላይ ሊያግታትም ይችላል፣ ግን ደግሞ በትክክለኛው የእሱ ልጅ ነች ማለት ነው። የእሱ ልጅ ነች ኑኑ፣ የእሱ ልጅ ነች። ግን እዚህ በኋላም አሁን ሊያግታት ይችላል፣ ሊያሰቃያት ይችላል። ልጁ እንደሆነች ግን እስከዛሬ ምንም ነገር አያውቅም። ምክንያቱም ያው የወይዘሮ ሄለን ልጅ ነች ብሎ ስለሚያስብ እሱ ከወይዘሮ ሄለን ልጅ እንዳለችው ምንም የሚያውቀው ነገር የለም ማለት ነው። ብቻ ግን ያው ድራማውን የምትከታተሉት አጠቃላይ ከስር ከመሰረቱ እንግዳ ድራማን የምትከታተሉት ታውቁታላችሁ ብዬ አስባለሁ። ወይዘሮ ሄለን እና እንዲሁም ደግሞ አይንዬ ተመሳሳይ ሆስፒታል ነበረ እንግዲህ ሄለንም ሆነ ኑኑን የወለደችው ወይዘሮ አይንዬ ደግሞ እንደዚሁ ኤልሹን የወለደችው ማለት ነው። እና በዚያን ሰዓት ነበር እንግዲህ ቴዲ ሆን ብሎ ያቀያየራቸው ማለት ነው። ያ ማለት እንግዲህ የወይዘሮ ሄለንን ልጅ ለአይንዬ ሰጠ፣ የአይንዬን ልጅ ለወይዘሮ ሄለን በሰጠበት ጊዜ ማለት ነው። እና የራሱን ልጅ ነው ያቀያየረው በነገራችን ላይ። እና ከዚያ አንጻር ነው አሁን ላይም ማለት ነው እንግዲህ ኑኑን ሊያግታት ይችላል፣ ሊይዛት ይችላል። ምክንያቱም በጣም ብዙ ዋጋ አስከፍልሻለሁ፣ በቤተሰቦችሽ አያሳይሻለሁ፣ እንደዚህ ባታደርጊ ጥሩ ነበር ብሎ ማለት ነው። መሲን በጣም ብዙ ነገር ልጫወትብሽ ነበረ ግን ደግሞ አንቺ ተሎ ነቃሽብኝ። ሆኖም ግን እያንዳንዱ ስታደርጊው የነበረው ነገር ሰራተኝነትሽ ነው። ምግብ ስትሰሪው የነበረውን ነገር በጣም 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 በተለይ በምግብ አሰራርሽ በጣም ነው የማደንቅሽ እያላት እንግዲህ እንዴት አንቺ አታፍሪም? ለትንሽም ጊዜ ቢሆን አቅፈሽኝ አብረሽኝ ስለነበር እሱንም እድለኛ ነሽ እያለ ማለት ነው ሲናገራት ነበር። መሲ በጣም ነው የተናደደችው፣ በጣም ነው የተቃጠለችው። በነገራችን ላይ ጀግና እና ጠንካራ ሴት ነሽ ብዬ ነው የማስበው። ምክንያቱም ይህንን ሁሉ ነገር ቁርጥ ብላ ራሱ አሁን ላይ በመመለሷ ማለት ነው። ሲቀጥል አሁን ላይ እንግዲህ ቤሎን ማለት ነው ቴዲን ለማግኘት ወስኗል። መሲ ግን መሆን የለበትም፣ እሱ በጣም ክፉ ነው፣ ምን እንደሚያደርግ አይታወቅም። ስለዚህ ወደ እሱ ምንም አይነት ነገር ማድረግ የለብን፣ በርቀት ሆነ ነገሮችን ብጨርስ ይሻላል እያለችው ትገኛለች። መኩም እንግዲህ በመሲ ሁኔታ እጅጉን በጣም እየተበሳጨ ይገኛል። ምክንያቱም ምንድን ነው ያደረግሽ ነገር ምንድን ነው? ይሄን ያክል በጣም ጎርቶሻል ወይ? አትመለሽም ወደ ቤቱ ወይንስ ደግሞ ትመለሻለሽ? ያኔ በጣም ነው እንዴ የተጣላችሁት እያለ በጣም ለመጠየቅ ሞክሮ ነበር። እንዲሁም ስታለቅስ አይቷት ነበር። ምንድን ነው ለምንድን ነው የማትነግሪኝ? እስኪ በግልጽ ንገሪኝ በማለት እንግዲህ መሲንም እንትን እያለ ነበር። ምክንያቱም ቴዲን ለመበቀል ይፈልጋል ማለት ነው። ምንም ብትሆን ምንም እህቱ ስለሆነች ማለት ነው። ከዚህ በፊት አይሆንም፣ መሄድ የለብሽም፣ ማድረግ የለብሽም ብትባልም እንግዲህ እሷ ደግሞ ያው እሱን በመከተልና እንዲሁም ደግሞ ቴዲን በማመን ተከትላ ሄዳለች። ከዛ በኋላ እንግዲህ የቴዲ እውነታ ምን እንደሆነ አይታለች ማለት ነው። ያው ቴዲ በነገራችን ላይ እንደዚህ በጣም ክፉና አረመኔ የራሱ የሆነ ምክንያት ይኖረዋል ብዬ ነው ማስበው። ምክንያቱም እንግዲህ ከዚህ በፊት በመኩ አባት ወይንም ደግሞ እንግዲህ በእነሱ ቤተሰብ እሱ የተጎዳ ይመስለኛል። ያን ነገር ለመበቀል እና ያን ነገር ለመመለስ አሁን ላይ እንደዚህ የሚያደርገው ነገር ሁሉ ለዚያ ሁሉ መልስ ይመስለኛል ማለት ነው። ምን እንዳደረሱበት እና ምን እንደበደሉበት ባያቅም፣ በነገራችን ላይ ከዚህ በፊት አይንዬ ራሱ መኩን ስትናገር ነበር። አርፈ ተቀመጥ እንዳባትህ ደመ ከልብ ሆነ እንዳትቀር እያለች ስትቆጣው ነበር ማለት ነው። እና እንግዲህ አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘሁላችሁ።